እስኪ አንድ ነገር ልጠይቃችሁ። በኪሳችሁ ውስጥ 100 ብር ብቻ ቢኖራችሁ የምትበሉ ጠጣችሁ የምትወዱትን እቃዎቻችሁን በርካሽ ዋጋ ለመሸጥ ብትገደዱ እና ሰዎች ሁሉ ተሰጥቶ የለም ብሎ ቢያባርራችሁ አሁንም በራሳችሁ ታምናላችሁ? አብዛኛው ሰው በዚህ ሁኔታ ውስጥ እጁን ይሰጣል። ዛሬ ግን የምነግራችሁ ታሪክ ዓለም ሁሉ አይሆንም ስለው እሱ ግን ይሆናል ብሎ የቆመ አንድ ድንቅ ሰው ታሪክ ነው። ይህ ሰው የራሱን ማንነት የቀየረው በገንዘብ ሳይሆን ማንም ሊሰርቆ በማይችል በራስ መተማመን ነው። ወደ ስኬት መንገዱ እንኳን ደህና መጣችሁ። ዛሬ ለ10 ደቂቃ ያህል የምናደርገው ቆይታ በራስ መተማመንን የሚገነቡ 5 ወርቃማ ምስጢሮች እናያለን። ነገር ግን ወደ እነዚህ ነጥቦች ከመሄዳችን በፊት ተራራውን የሚያንቀሳቅሰው ሲልቬስተር ስታሎን የህይወት ጉዞ እንመለከታለን። ሲልቬስተር ስታሎን ሲወለድ በገጠመ የሕክምና ስህተት ምክንያት የፊቱ ግማሽ ክፍል ሽባ ነበር። በዚህ ምክንያት ንግግሩ ግልጽ አልነበረም፣ መልኩም የተዛባ ነበር። ተዋናይ መሆን ሲፈልግ ሁሉም የፊልም ኩባንያዎች በዚህ ንግግርና በዚህ መልክ ፈጽሞ ተዋናይ መሆን አትችልም ብሎ በሩን ዘጉበት። ስታሎን ግን በራሱ ላይ ያለው እምነት ከሰዎች ፌዝ በላይ ጠንካራ ነበር። ድህነት ሲብስበት የሚወደውን ውሻ $5 ብቻ ሸጠ፣ ምክንያቱም የሚበላ ነገር አልነበረው። ነገር ግን በዛ ምሽት አንድ የቦክስ ውድድር አይቶ ሮኪ የሚለው ፊልም ታሪክ በ3 ቀን ውስጥ ጻፈ። ታሪኩን ለፊልም ኩባንያዎች ያቀረበ። ኩባንያዎቹ ታሪኩን ወደዱትና በከፍተኛ ገንዘብ $125 ሊገዙት ፈለጉ። ስታሎን ግን አንድ ቅድመ ሁኔታ አስቀመጠ። ፊልሙ ላይ ዋና ተዋናይ ሆኜ የሚጫወተው እኔ ነኝ አለ። እነሱ ግን ፈጽሞ አይሆንም፣ ያንተ መልኩም ንግግሩም አይሆንም አሉት። ገንዘቡን ጨምሮ $350,000 ሊገዙት ሞከሩ። አስቡት፣ በኪሱ $1 የሌለ ሰው ይህን ሁሉ ሚሊዮን ብር በራስ መተማመን ምክንያት ብቻ አልቀበልም አለ። እኔ ካልተጫወትኩበት አትገዙም ብሎ በሩን ዘግቶ ወጣ። በመጨረሻም የሱ ጽናት አሸነፈ። በጣም በትንሽ ገንዘብ እሱ እንዲተውበት ተስማሙ። ፊልሙ ተሰራ፣ በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎች ልብ ማረከ። በኦስካር ሽልማትም ታሪክ ሰራ። ስታሎን መጀመሪያ ያደረገ የሚመስላችሁ ያንን የሸጠ ውሻ በከፍተኛ ዋጋ ፈልጎ መግዛት ነበር። ስታሎን ያስተማረ ትልቁ ትምህርት ሌሎች ሰዎች አንተን ከማመናቸው በፊት አንተ ራስን ማመን አለብህ የሚለው ነው። ራስ መተማመንን ለማሳደግ ማድረግ ያለባቸው 5 ምስጢሮች። የስታሎን ታሪክ የሚያስተምረን በራስ መተማመን ማለት ፍጹም መሆን ማለት እንዳልሆነ ነው። የእሱ ንግግር ግልጽ ባይሆንም ፊቱ ሽባ ቢሆንም በውስጡ ያለውን አቅም አምኖበት ነበር። ታዲያ እናንተስ ይህን አይነት የማናወጥ በራስ መተማመን እንዴት መገንባት ትችላላችሁ? አሁን ወደ ተግባር የምንቀይራቸው 5 ወሳኝ ነጥቦች በዝርዝር እንመለከታለን። በተለይ 4ኛና 5ኛ ወሳኝ ስለሆነ ቪዲዮን እስከ መጨረሻ ይዩት። 1. ድካማችሁ ወደ ጥንካሬ ቀይሩ። ብዙዎቻችን በራስ መተማመንን የምናጣው ስህተታችን ላይ ስለምናተኩር ነው። ስታሎን ንግግሩና መልኩን እንደ ድክመት ሳይሆን እሱን ለየት የሚያደርገው ብራንድ አድርጎ ተጠቀምበት። እናንተም ዛሬ ተግባራዊ ማድረግ ያለባችሁ ይህንን ነው። ሰዎች ምን ይሉኛል ብላችሁ የምትሸሹትን ድካማችሁን ይከፉት። አንድ ወረቀት ውሰዱና ደካማ ጎኔ ነው የምትሉትን ነገር ጻፉ። ይህ ነገር እኔን ከሌላ ለየት የሚያደርገኝ ልዩነቴ ነው ብላችሁ ቀይሩት። ድክመታችሁን ስትቀበሉት ማንም በሱ ሊጠይቃችሁ አይችልም። 2. ለራስ የሚሰጠውን ዋጋ አትቀንስ። ስታሎን በ100,000 የሚቆጠር $1 ሲቀርብለት አይሆንም ያለው የራሱን ዋጋ ስለሚያውቀው ነው። በራስ መተማመን ማለት ለጥቂት ጥቅማጥቅም ብሎ ማንነትን ያለመሸጥ ነው። ራሳችሁን እንዲህ ብላችሁ ጠይቁ፣ ለሰዎች ደስታ ሲል የሚቀንሰው የኔ ማንነት የትኛ ነው? ያንን ማቆም አለባችሁ። በራሳችሁ ላይ ያላችሁ እምነት የሚጀምረው ራሳችሁን ማክበር ስትጀምሩ ነው። 3. አነስተኛ ድሎችን መመዝገብ። ትልቁ ስኬት የሚመጣው ከትንንሽ ድሎች ነው። ስታሎን ፊልሙን ከመስራቱ በፊት ስክሪፕቱን በ3 ቀን ውስጥ መጻፍ መቻሉ ትልቅ ድል ነበር። በየቀኑ የምታደርጋችሁን 3 ትናንሽ ድሎች ማታ ማታ መዝግቡ። ለምሳሌ ዛሬ በሰዓቱ ተነሳው፣ ዛሬ ለአንድ ሰው መልካም ነገር አደረግኩ። አእምሯችሁ እነዚህን ድሎች ሲያይ እኔ አሸናፊ ነኝ የሚል እምነት ይገነባል። 4. ምስላዊ ዝግጅት። ስታሎን ፊልሙን ከመስራቱ በፊት ሮኪ ሆኖ ሲያሸንፍ በዓይነ ሕሊና ያይ ነበር። በራስ መተማመን የሚጀምረው በአእምሮ ውስጥ ነው። የምትፈልጉት ቦታ ላይ ሆናችሁ ራሳችሁን ካላያችሁት
በተግባር ልትሆኑት አትችሉም። በየቀኑ ለ5 ደቂቃ አይናችሁን ጨፍኑና የምትፈልጉ ስኬት ላይ ስትደርሱ ራሳችሁን ይዩት። ምን አይነት ልብስ ለብሳችኋል? እንዴት ነው የምትናገሩት? ያንን ስሜት አሁኑኑ ተለማመዱ። 5ኛ ውድቀት ማድረግን እንደ መለማመጃ ተጠቀሙበት። ስታሎን 1100 ጊዜ አይሆንም ተብሏል። በራስ መተማመን ያለው ሰው አይሆንም ተብሎ ሲነገረው አልችልም ማለት ሳይሆን ይህ መንገድ አይሆንም ማለት እንደሆነ ይረዳል እንጂ አይቆምም። አንድን ነገር ለመጠየቅ ወይም ለመሞከር አትፍሩት። አይሆንም ቢባላችሁ እንኳን እሺ ቀጣዩ መንገድ የትኛ ነው ብላችሁ ቀጥሉ እንጂ ራሳችሁን አትውቀሱ። ውድቅ መደረጋችሁ የጥንካሬያችሁ መለኪያ ነው። ተመልካቾቼ ሲልቬስተር ስታሎን በራሱ ላይ ባይተማመን ኖሮ ዛሬ ሮኪ የሚባል ፊልም አይኖርም ነበር። የእናንተም ሕይወት ታላቅ ታሪክ እንዲኖረው ከፈለጋችሁ መጀመሪያ በራሳችሁ ላይ ያላችሁ እምነት አጽኑ። አሁን ተግባር ላይ እንዋል። ከነዚህ 5ቱ ነጥቦች ውስጥ ዛሬውኑ ተግባራዊ የምታደርጉት የትኛ ነው? እኔ ዛሬ ድክመቴ ወደ ጥንካሬ እቀይራለሁ ብላችሁ ኮሜንት ላይ ጻፉልኝ። ቪዲዮ ከጠቀማችሁ ላይክ አድርጉት። በራስ መተማመን ለሚፈልጉ ጓደኛችሁ ሼር አድርጉ። እንዲህ አይነት ህይወትን የሚቀይሩ ቪዲዮዎች ሁሌም እንዲደርሳችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በራስ መተማመናችሁ እንደ ተራራ የጸና ይሁን። ቀጣይ ቪዲዮ ነገ ይሰራሉ የሚለውን ልማድ ለማስወገድ ማድረግ ያለባችሁ 7 ምስጢሮች የሚለውን ይዩት። በሚቀጥለው ቪዲዮ እስክንገናኝ ቸር ሰንብቱ።